እንዳልኩሽ ዩቲዩብ አለኝ አይደል እኔ ንጉስ ፊልም ፕሮዳክሽን የሚል እሱን የከፈትኩበት ምክንያት ምንድነው እንዳልኩሽ ሁለቱም ፊልሞች የሸጥኩበት መንገድ ነው ዩቲዩብ ያስከፈተኝ ገብቶሻል ተሰረቁ ለመሸጥ ሲሄድ በጣም በርካሽ ብር እንትን አሉኝ ከዛ ሁለተኛው ደግሞ ኢቭን የሆነ ብር አሉኝና ምን የሆነ ብር 150,000 ብር አሉኝና 150,000 ብር አሉኝና በንጋታው ሲሄድ ተሰርቋል ፊልሙ ኦሬዲ እየታየ ነው አይ ዩቲዩብ ላይ እኮ ኦሬዲ ተለቆ እየታየ ነው 120,000 ብር አሉኝ ገብቶሻል እና ተናድጄ ነው ዩቲዩብ የከፈትኩት በቃ ነገ ብትመጣ ደግሞ ይቀንሳል ሲሉኝ ሸጥኩት እንትን አለ ግን በዛው ልክ ደግሞ እኔ ዩቲዩብ በመክፈቴ አሁን የዩቲዩብ ዋጋ እንዲጨምር አስተዋጽኦ አድርጌያለሁ ብዬ አስባለሁ በደንብ በጣም ገዝቼ አሁን አንቺም ታውቂያለሽ ዩቲዩብ እንትን በትልቅ ብር መግዛትን የዩቲዩብ ፊልሞችን በትልልቅ ብር መግዛትን ከዛ ዋጋ ማስወደድን ቫልዩ ለራስ ቫልዩ በመስጠት እንደዛ ማድረግ ችያለሁና አሁን አብዛኛው ፊልም ሰሪ ዩቲዩብ የራሱን ዩቲዩብ ቻናል ከፍቷል እሱን እያሳየው ይሄው ከዩቲዩብ እንዴት አድርገኛላችሁ እንዲያልኩኝ ምናምን እንዲሆን አድርጌያለሁና ይሆኑ የመጡብኝን ችግሮች ተጠቅሜባቸዋለሁ ብዬ ነው ማስበው የሆነ ነገር ሲያደናቀፍ ተስፋ የመቁረጥና ያን ነገር የመተው በቃ አይሆንም ብሎ ቶሎ እጅ መስጠት ነገር አለ ብዙ ወጣት ልጆች ጋር የሆነ ችግሮች ሲመጡ እኛ መጠቀም ነው ያለብን ያንን ችግር ብዬ አስባለሁ እንጂ የሆነ እንትን ካልነው በደንብ ራሱ ይጎትተናል ወይ ራሱን ችግሩን ይዘነው ለመውጣት ነው ማሰብ ያለብን ወይ ደግሞ ቆርጠን ጥለን ራሳችንን ማውጣት ነው ያለብን ብዬ አስባለሁ ከመንገባበት ችግር በነገርሽ ላይ ሰክሰስም ችግር ነው ለኔ ብዙ ጊዜ እንደውም ትልቁ ጠላት እኔ ሰክሰስ ነው እንደውም አንድ ጊዜ እንደዚህ ስቶሪ አድርጌው የመጨረሻው ጠላቱ ሰው ልጅ ስኬቱ ነው የመጨረሻው ስኬቱ ነው በቃ ፎይ ብሎ ያርፋል በቃ ሰራው ምናምን ብሎ ሲረጋጋ ነው ነገር የሚያልፈው ገብቶሻል አሁን እኔ ቀንጃን ሰራው ብዬ አሁን ተወደደ ምናምን ብዬ እርፍ ልበልስል በጣም ብዙ ነገር ነው የሚያልፈኝ ስለዚህ እኔ ሌላ ፕሮዳክሽን ጀምሬያለሁ ሌላ ፕሮሰስ ላይ ነኝ ሌላ የምሰራቸው ስራዎች አሉኝ ፕላን ማረጋቸው ነገሮች አሉ ከተቀመጥኩ በቃ ያልፈኛል ገብቶሻል የሚያኖርም ደግሞ ትልቁ ወዳጃችን ብዬ የማስበው ደግሞ ተስፋ ነው ወይ ደግሞ ደረስንበት ስንለው ደግሞ የሚርቀን ስኬታውን ልክ እኔ አሁን ቀንጃ አይነት ፊልም መስራት ህልሜ ነበር ልክ ቀንጃ ጋር ስደርስ ግን ራቀኝ በቃ ከቀንጃ ደግሞ የተሻለ እንደምሰራ አሰብኩና በቃ ወዳጄ ነው አያስተኛኝም በቃ ያንንም ለመስራት አሁንም እባጠሳለሁ አሁንም እታገላለሁ ማለት ነው